ከህትመት ጋር በተገናኘ ደራሲዎች ተጠቃሚዎች አይደሉም። ይሰራሉ፣ ይለፋሉ፣ ይደክማሉ፣ ብዙ ጥናቶች ያካሂዳሉ። የልፋታቸው የድካማቸውን ያህል ግን አያገኙም። እኔ ጥያቄ አለኝ ግን እዚህ ላይ ለደራሲያን ገንዘብ ምን ያደርግላቸዋል? ምን ያህል ገንዘብ ነው ያስፈልጋቸዋል የሚባለው? በገንዘብ አይተመንም። ደራሲ 10 ሚሊዮን ብር ይበቃው ይሆን 20 ሚሊዮን ብር ይበቃው ይሆን እያልኩ አልጨነቅም። ብዙ መጽሐፎች አሉና ቢያንስ የህትመት ወጪያቸው እየተሸፈነ ቀጣይ እንዲሆኑ ለማድረግ ነው እንጂ በግል የሚጠቀመው ነገር የትኛውም ደራሲ ኢትዮጵያ ውስጥ ተጠቃሚ አይደለም። የገንዘብ እጥረት መጥፎ ነው በጣም የኑሮ ውጣ ውረድ፣ የኑሮ ችግር፣ የኑሮ መቃወስ እና አስፈላጊ መሰረታዊ ነው ለኑሮ የሚያስፈልጉ መሰረታዊ ነገሮችን አለማግኘት ይሄ ለድርሰት ጥሩ አይደለም። የሱፍ አበባና የመጽሐፉ ሀሳቦች ምን አገናኛቸው? ክፍሉ ታደሰንም እንደዚሁ አደንቀዋለሁ፣ አመሰግነዋለሁ። አገናኝቱ ከታሪኩ ጋር አገናኝቱ ለመሳል ሞክሯል። አሁን ያለህበት የጤና ሁኔታ ምን ላይ? ከስነ አእምሮ ሕክምና ስፔሻሊስት ሐኪሙ በተጨማሪ ያው የስነ ልቦና ባለሙያ አለ፣ ከሱ ጋር ንግግር ሕክምና አላቸው። ስለዚህ በእነዚህ ሁኔታዎች ያው በመድኃኒትም ስነ ልቦናዊ ሕክምናውንም አንድ ላይ አድርገን እየሰጠናቸው ያለ ነው። ከስራዎችም የራቀው ባጋጠመው ችግር መሆኑ እናውቃለን ማለት ነው። እኛ እንደ ቤተሰብ ሀብታሙ የህዝብ ሀብት ስለሆነ ከሀብታሙ ጎን ሆኖ አብሮ መስራት የሚፈልግ እኛን ማገዝ የሚፈልግ በራችን ክፍት ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አሁን የምንገኘው ጊዜ የአእምሮ ሕክምና ማዕከል ውስጥ ነው። ታዋቂውን ደራሲ ሀብታሙ አለባቸውን ለመጠየቅ እዚህ ተገኝተናል። እንዴት ነህ ሀብታሙ? ሰላም ነው? ሰላም። መልካም። ታስታውስ ከሆነ የዛሬ 2 ዓመት ወይም ከዛ በተወሰነ ገፋ ሊል ይችላል ተገናኝተን ነበር። ኤንቢሲ ቲቪ ስቱዲዮ መጥተህ አውርተን ነበር። በተለይ ከስራዎቻችን ጋር በተገናኘ ከኛ ባልደረባ ኤልዳ ጋር ሰፋ ያለ ውይይት አድርገን ነበረ። ብዙ ነገር አንስታችሁ ነበረ። በተለይ ለመጀመሪያ ጊዜ ነው ከቴሌቪዥን ጣቢያ ጋር እንደዚህ አይነት ቃለ ምልልስ ሳደርግ ረዘም ያለ ስራዎቼ ላይ ያተኮሩ ውይይቶችን ሳደርግ ብለህን ነበረ። እንዲያውም ከዛ ጋር አያይዘህ በዚህ ደረጃ የኔ መጽሐፎች የሚነበቡ ከሆነ እየተገኘው አንዳንድ ሀሳቦችን ለሌላም ጊዜ ይሰጣለሁ ብለሃል። ከዛም ባለፈ ደግሞ በተቻለ መጠን አሁን የህትመት ብርሃን ያላገኙ መጽሐፍቶችን ለማሳተም ጥረት አደርጋለሁ ብለህ ነበር እና ከዛ በኋላ ግን ብዙም አላየንህም። በቴሌቪዥኖችም በሬዲዮም ሌሎችም አማራጭ የመገናኛ ብዙሃን ልናይህ አልቻልንም። ጠፍተሃል ማለት ነው። ባለፈው ሳምንት ነው ያየንህና ምንድን ነው ያጠፋ? ምንም የተለየ ምክንያት የለም። አብዛኛውን ጊዜ የሚሻማው ስራ ነው። ስራው ደግሞ በሁለት ይከፈላል። ያው የማንበብ በሶስት ይከፈላል ማለት ይቻላል። ማንበብ አለብኝ፣ መጻፍ አለብኝ፣ እንደሌላው ሰው ደግሞ መኖር አለብኝ። በሶስት የተከፈለ ነው። ይሄ ረጅም ጊዜ ይፈጃል። በዛ ምክንያት ነው ያልተገኘው ያልታየሁት፣ በሚዲያ ላይ ያልታየሁት ያልተከሰስኩት በዛ ምክንያት ነው። ብዙ ቅር የሚያሰኝ አይመስለኝም። ስራው ላይ ማተኮሬ እንደውም ጥሩ ነው፣ ጥሩ ስሜት የሚፈጥር ይመስለኛል። መልካም። በስራ ላይ ነበርክ ማለት ነው። መልካም። እንዲያውም የዛን ጊዜ ቃል ገብተህ ነበር። አሁን በተወሰነ መልኩ አንስቻቸው ነበር። የህትመት ብርሃን ያላገኙ ብዙ መጽሐፎች አሉኝና እነሱን ለማውጣትም ጥረት አደርጋለሁ ብለህ ነበር። እነሱስ ምን ላይ ናቸው? እነሱም ስራ ላይ ናቸው፣ ሂደት ላይ ናቸው። መረጣው ጊዜ ይፈጃል። ከተመረጠ በኋላ እንደገና መነበብ አለበት፣ እንደገና መጻፍ አለበት። በዛ ምክንያት ጊዜ ፈጅቷል። ከዛ በመሀል ደግሞ አዲስ መጽሐፍ ጽፎ ማውጣት ይሻል ይሆን የሚል ሀሳብ ይመጣል፣ መጥቷል። ያም የራሱ ጊዜ ፈጅቷል። ስለዚህ በሚቀጥለው ጊዜ በተቻለ መጠን ሁለቱንም ስራዎች በተከታታይ ለመልቀቅ ሙከራ ይደረጋል። ዋናው ነገር ስራ አልፈታውም፣ እየሰራው ነው። በጣም ደስ ይላል። ዋናው እሱ ነው። በሰላም መስራቱ ደስ ይላል። ከዚህ በፊትም እንደዚሁ አንስተኸው ነበረ። ሌሎችም ደራሲዎች ያነሱታል። በተለይ ከህትመት ጋር በተገናኘ ደራሲዎች ተጠቃሚዎች አይደሉም። ይሰራሉ፣ ይለፋሉ፣ ይደክማሉ፣ ብዙ ጥናቶች ያካሂዳሉ። የልፋታቸው የድካማቸውን ያህል ግን አያገኙም።
የብዙ ኢትዮጵያውያን ደራሲያን ፈተና ነው ይሄ። ምናልባት የዚህ አይነት ፈተና አንተን አልገጠመህም? እኔ ጥያቄ አለኝ ግን እዚህ ላይ ለደራሲያን ገንዘብ ምን ያደርግላቸዋል? ምን ያህል ገንዘብ ነው ያስፈልጋቸዋል የሚባለው? በገንዘብ አይተመንም። እኔ ደራሲ 10 ሚሊዮን ብር ይበቃው ይሆን 20 ሚሊዮን ብር ይበቃው ይሆን እያልኩ አልጨነቅም። ለኑሮ የሚያስፈልገው ገንዘብ ጠቃሚ ነው። ያንን ገንዘብ ከገበያው ከመጽሐፍ ገበያ ለማግኘት ይሞከራል። እንዳልከው ካንተ ጋር የምስማማው ቀላል አይደለም ገንዘብ ማግኘት። ገንዘብ ባንክ ውስጥ ማጠራቀም ደግሞ ሌላ ችግር ነው። ይሄ በጣም ፈታኝ ነው። ይሄን ግን ለዚህ ብዬ የምሰራ አይመስለኝም። ሌሎች ስለ ራሴ ይሄ ከሆነ ስለ ሌሎች ደራሲያን ማለት የምችለው አንዳንድ ነገር አለ። እንደዛ አስቦ የሚጽፍ ደራሲ ያለ አይመስለኝም። በእርግጠኝነት ነው የምናገረው። ገንዘብ መጽሐፍ ሽጬ ገንዘብ አጠራቅሜ ሀብታም እሆናለሁ፣ መኪና ገዛለሁ፣ ቤት እሰራለሁ፣ ጥሩ ህይወት እኖራለሁ ብሎ የሚያስብ ደራሲ የሚኖር አይመስለኝም። እንደዚህ አይነት አይኖርም። ለደራሲ የሚያስፈልገው ነገር አለመቸገር ነው። የገንዘብ እጥረት መጥፎ ነው በጣም። የኑሮ ውጣ ውረድ፣ የኑሮ ችግር፣ የኑሮ መቃወስ እና አስፈላጊ መሰረታዊ ለኑሮ የሚያስፈልጉ መሰረታዊ ነገሮችን አለማግኘት ይሄ ለድርሰት ጥሩ አይደለም። ከነዚህ ነፃ ከሆነ በየጊዜው የሚያስፈልገውን ገንዘብ ያገኛል ማለት ነው። ከመጽሐፍ ሽያጩ ይጠቀማል ማለት ነው። ተጠቀመ ማለት ኖረ ማለት ነው። እና ለመኖር ከዚህ በፊትም በሌላ ኢንተርቪው ላይ በሌላ ቃለ ምልልስ ላይ እንዳልኩት ከኖረ በቂ ነው። ገንዘብ የሚጠራቀም ከሆነም ጥሩ፣ የሚጠራቀም ከሆነ በርከት ያለ ገንዘብ የሚጠራቀም ከሆነ ጥሩ። ግን ቢጠራቀምስ ምንድን ነው የሚያደርገው ነው? ምንድን ነው ያው ከመጽሐፍ አቀርቅሮ ከመጽሐፍ ነፃ የሚያደርገው ነገር አይገኝም። ወይም ብዙ መጽሐፍ እንዲጽፍ የሚያግዘው አይሆንም ገንዘብ። ለገንዘብ ሲባል ስለማይጻፍ በምንም አይነት የፈለገ ጎበዝ ደራሲ፣ በጣም የተሳካለት ደራሲ ገንዘብ ጽፎ ማነው መጽሐፍ ጽፎ ገንዘብ ባንክ ውስጥ ገንዘብ የተከማቸ ገንዘብ ይኖረኛል ብሎ ማሰብ የሚችል አይመስለኝም። እና መጠቀም አለበት፣ መኖር አለበት። ለዛ የሚያበቃው ገንዘብ ከተገኘ ጥሩ ነው። በእኔ በኩል ያለኝ አስተያየት ከዚህ የተለየ አይደለም። በትክክል ነው። ብዙ ደራሲዎች አንተንም ጨምሮ ያው ሙያውን ስለሚወዱ ያላቸውን እውቀት ለሌላው ማህበረሰብ ለማካፈል በሚል ነው ወደ ድርሰቱ የሚገቡት። ያም ሆኖ እንዳለ ግን ሌሎች መጽሐፎችም የሚታተሙ አሁን አንተ ብዙ መጽሐፎች አሉ፣ በጣም ብዙ። ይቅርታ አንተ ስላልኩኝ ደራሲ አንተ ይባል ብዙ መጽሐፎች አሉና ቢያንስ የህትመት ወጪያቸው እየተሸፈነ ቀጣይ እንዲሆኑ ለማድረግ ነው እንጂ በግል የሚጠቀመው ነገር የትኛውም ደራሲ ኢትዮጵያ ውስጥ ተጠቃሚ አይደለም ከህትመት ስራ። ያው ሌሎችም እንዲወጡ ከማድረግ አንጻር ነው። ከዛ ለማለት ነው። በዚህ ከሆነ በዚህ ቢሆንም እንግባባለን። እኛ ሀገር መጽሐፍ ትጽፋለህ፣ ለአሳታሚ ነው የምትሰጠው። አሳታሚ ነው ወደ ገበያ የሚያወጣው። መጽሐፉን ሽጦ ከትርፉ ድርሻህን ይሰጣል። ያንን ነው የምለው። ያንን ብዙ ችግር የለም። ገንዘብ ለማግኘት ከተፈለገ መጽሐፍ በብዛት አንባቢ እንዲኖረው ያስፈልጋል። የደራሲው ኃላፊነት ብቻ አይደለም፣ የአንባቢውም ጭምር ነው። እኔ እንግዲህ ብዙ ደራሲ የሚያፈራ መጽሐፍ አልጻፍኩም ማለትም ሊሆን ይችላል፣ አላውቅም፣ እርግጠኛ አይደለሁም። ከዛ በኋላ ወደ ፊልም ሊቀየር ይችላል መጽሐፍ። ወደ ፊልም ሲቀየር ተጨማሪ ገንዘብ ይገኛል። በዚህ በኩልም እኔ ዮሱፍ አበባን ለገበያ ቀርቧል። ማነው ለፊልም ቀረጻ ገብቷል፣ እየተቀረጸ ነው ያለው። በዛም የተወሰነ ገቢ ይገኛል። ግን እንዳልኩ ገንዘብ እያሰቡ መስራት ለደራሲ የሚቻል አይደለም። የሚፈለግ የማይፈለግ ስለሆነ ሳይሆን የሚቻል አይደለም። ያል ጥያቄ በዛ መንገድ ነው የተረዳሁት። በገባይ መንገድ ነው የመለስኩልህ።
ጥያቄው ግን ጠቃሚ ጥያቄ ነው። መልካም። አሁን እንዲያውም ትንሽ ነካክተልኝ ነበረ የሱፍ አበባን ወደ ፊልም የመቀየሩ ስራ እየተሰራ እንደሆነ ነግረህናል። በነገራችን ላይ የሱፍ አበባ የብዙዎችን ሕይወት የሚነካ ትልቅ ድርሰት ነው። እኔም በግሌ አንብቤዋለሁ። በጣም ከምወዳቸው ስራዎች መካከል አንዱ ነው። የ1967 እስከ 70 አካባቢ ባሉት ውስጥ የቀይ ሽብር ዘመንን ያስታውሳል። የብዙ ሰው ቤትን አንኳኩቷል ያ ታሪክ። ሁሉም ሰው ሲያነበው እንደ ራሱ ነው የሚያነበው፣ ከራሱ ጋር እያዛመደ ቢያንስ ራሱ ላይ ባይደርስም ጎረቤት፣ ወንድሙ፣ ሌላውም ሰው ላይ ሊደርስ ይችላል ያ ታሪክ እና ያንን በታሪካዊ ልብ ወለድ መልኩ ነው ያመጣኸው እና የብዙዎችን ስሜት የሚነካ ነው እና ብዙዎች ሰዎችም እንዲያውም ወደ ፊልም እንዲቀየር ይመኙ ነበር። ያንን በመስማታችን እኔ በግሌ ደስ ብሎኛል ብዬ አስባለሁ። ብዙ ዝግቦች ነበሩ ከዛ ጋር በተገናኘ። እኔ በጣም ከሚገርመኝ ነገሮች አንዱ ርዕሱ የሱፍ አበባ ይላል። የሱፍ አበባን በሌላ ኢንተርቪው ላይ ስታወራ እንደሰማውክ ያ ትውልድ ደራሲ ከጻፈው ሀሳብ ላይ የተወሰደ ነው ስሟ፣ ርዕሷ የሱፍ አበባ። የሱፍ አበባና የመጽሐፉ ሀሳቦች ምን አገናኛቸው? እንደው ትንሽ ብትነግርልኝ። ልክ ነው፣ ትክክል ነው። ያ ትውልድ የሚለው መጽሐፍ የክፍሉ ታደሰ መጽሐፍ ሳነብ አመሰግነዋለሁ። በዚህ አጋጣሚ ትንሽ ቅር ቢሰኝም መጽሐፉ እንዳለ ወደ ልብ ወለድ ተወስዶብኛል የሚል ቅሬታ አቅርቧል። አልተቀበልኩትም። ሊደረግ ይችላል፣ እንደዛ ሊደረግ ይችላል። ይሁንና ላደረገው አስተዋጽኦ ማመስገን ይኖርብኛል። አመሰግነዋለሁ እንደገና እና እዛ ያን መጽሐፍ ሳነብ ቫን ጎህ የሚባል የሆላንድ ሰዓሊ የሱፍ አበባ ስዕል ስሏል እና ከዚያን ስዕል እንደሳለ ራሱን አጠፋ የሚል ነገር አንብቤያለሁ። ወደ የሱፍ አበባ ሳመጣው የሱፍ አበባ ታሪኩ ላይ መጽሐፉ ታሪክ ላይ እንዳየው ፀሐይ እየተከተለች ቅርጿን የምትለዋውጥ አበባ ናት። ከጸሐፊው አሟሟት ጋር ማገናኘት አልፈለኩም። ከሱፍ አበባ ባህሪ ከተክሏ ባህሪ ጋር ግን ፀሐይን እየተከተለች ነው የምትሄደው። የኃይል ምንጯ ፀሐይ ነው። ለኢህአፓም የኃይል ምንጩ የጉልበት ምንጩ መሆን የነበረበት ህዝቡ ነው። ህዝቡን ባለማመኑ ወይም የኃይል ምንጭ እንዲሆነው ባለማድረጉ እና በከተሞች ተወስኖ እንቅስቃሴውን በማድረጉ ለውድቀት በቃ እና የሱፍ አበባ ፀሐይን መከተል ሲገባት ከዚህ ህግ በማውጣቷ ተቆርጣ ወደቀች የሚል ትርጉም ሰጥቼ ነው ላገናኘው የሞከርኩ። ምን ያህል እንደተሳካልኝ አላውቅም። አንባቢ ነው የሚያውቀው ምን ያህል እንደተሳካልኝ። እንግዲህ አንባቢ ነው የሚያውቀው። እስካሁን የመጣልኝ አስተያየት ጥሩ ነው። ሀያሲያን በተለየ መንገድ ቢያዩትም ደስ ይለኛል። በተለየ መንገድ ቢያዩትና ሂዝብ ቢሰጡበት ለመቀበል ዝግጁ ነኝ እና ምክንያቱ ይሄ ነው። ቫንጎህ የሚባለውን የሆላንድ ሰዓሊ አደንቀዋለሁ። በጣም በጥሩ ሁኔታ ነው የሱፍ አበባን የሳላት። ክፍሉ ታደሰንም እንደዚሁ አደንቀዋለሁ፣ አመሰግነዋለሁ። እንደዚሁ እሱም አገናኝቶ ከታሪኩ ጋር አገናኝቶ ለመሳል ሞክሯል፣ ለማንሳት ሞክሯል። ሀሳቡን የተሳካለት ይመስለኛል። ምናልባት የሱፍ አበባን ቅድም ስላነሳኸው ነው እንጂ እዛ ላይ የምትጠቀማቸው ገጸ ባህሪያት ራሱ አሁን እነ ክፍሉ አሉበት፣ ሌሎችም አሉ። አልተለመደም እኛ ጋር። ታሪካዊ ልቦለድ ነው በአንድ በኩል ግን ደግሞ እንደዚህ የታሪኩ አካል የሆኑ ሰዎችም እንደዚህ የተካፈሉበት አሉ። አንዳንድ ሰዎች እንደዚሁ የጨመርካቸው ሰዎች ሊኖሩ ይችላሉ አሉምም። ግን ይሄ አልተለመደም በኢትዮጵያ ስነ ጽሁፍ። ሌሎች ታሪካዊ ልቦለድ ተጽፈዋል ግን ስማቸው ይቀየርና በሌላ ነው። ይሄንን እንዴት መጣልህ? ይሄ እንግዲህ ከልምድ ነው። ምን ችግር አለው እንደዛ ቢሆን የሚል ጥያቄ አለኝ። ለባለሙያዎች አንስቼላቸዋለሁ በተለያየ ጊዜ። የግድ መሞት አለባቸው እንደ ገጸ ባህሪያት የሚል ጥያቄ አለኝ እና ሰው ካልሞተ ገጸ ባህሪ ሆኖ ሊቀረጽ አይችልም የሚል እኔ አላምንም። ሞቷል በህይወት አለ የሚል ወደዛ መግባት የለብንም። ለገጸ ባህሪነት የሚያበቃ ታሪክ አለው ወይስ የለውም የሚለው ነው መታየት ያለበት። እኔም ያንን ያየሁት። አንደኛው ነገር ይሄ ነው።
ሁለተኛ ነገር ባነበብኳቸው መጽሐፍት ውስጥ እንደዚሁ በተለይ የውጭ መጽሐፍት በህይወት ያሉ ሰዎችን ይቀርጣሉ በገጸ ባህሪነት። በእስር ቤት ያሉ ሊሆኑ ይችላሉ። ትዳራቸው የፈረሰ ሊሆን ይችላል። በተለያየ ምክንያት በጡረታ የተገለሉ ሊሆኑ ይችላሉ ከታሪኩ በኋላ። በዚህ ምክንያት በህይወት ያሉ ሰዎች ገጸ ባህሪ ሆነው ሲሳሉ አውቃለሁ። እንደዚህ አይነት መጽሐፍት አንብቤያለሁ። ስለዚህ በእኛ ሀገር ይሄ ቢሆን ምን ችግር አለው የሚል ሀሳብ ነበረኝ። እንግዲህ በዚህ መሀል በዓሉ ግርማ ነው በኦሮማይ በህይወት አሉ የሚባሉ ሰዎችን የቀረጸ እሱ ነው። ስማቸውን ቀይሮታል። እኔ ስም በመቀየር አላመንኩም። እንዳሉ ቢወጡስ ምን ችግር አለ ብያለሁ። በህይወት ካሉ ሰዎች አንድ ሁለት ናቸው እኔ የጠቀስኳቸው፣ ክፍሉ ታደሰና ዘርኡ ክሽን። አሁን በህይወት ይኑር አይኑር እርግጠኛ አይደለሁም። ሁለቱን ነው የጠቀስኳቸው። ሌሎቹ በህይወት የሉም ተብሎ ተነግሮኛል። ያው በይፋ ይታወቃል። አንዳንዱ ነገር በይፋ ይታወቃል፣ አንዳንዱ በይፋም ባይሆን ውስጥ ለውስጥ ይታወቃል። ስለዚህ ቁጥራቸው ብዙ አይደለም። ቁጥራቸው ብዙ ባለመሆኑ ምክንያት የመጽሐፉን የልብ ወለድ ይዘት ብዙ የሚለውጡት አይደለም። ቁጥራቸው ከበዛ የመጽሐፉ የልብ ወለድ ይዘት ይለወጥና በህይወት ያሉ ሰዎች ልክ እንደ ኢንተርቪው እንደዛ ሊመስል ይችላል ብዬ አሰጋለሁ። ግን በህይወት ያሉ ሰዎችን ገጸ ባህሪ በማድረግ ላይ እምነት ቢኖረኝም ብዙ ግን አይደሉም። ብዙ ስላልሆኑ ብዙ የሚያስቸግር ነገር አይደለም። ወደፊት ግን መቀጠል አለበት። ወደፊት በምጽፋቸው ገጸ ባህሪያት በምስላቸው ገጸ ባህሪያት አስፈላጊ ሆኖ ካገኘሁት በህይወት ያሉ ሰዎችን መቅረጫ አይቀርም። ይሄን በማድረጌ የተጎዳ ሰው አለ ወይስ የለም የሚለው ጥያቄ መነሳት አለበት። ስሙ ያላግባብ የተነሳ ያላግባብ የተተቸ ሰው ካለ በህይወት ካለ ችግር የለውም፣ መልስ ይሰጣል። እንደዚህ አይነት ችግር የለም። እንደውም የሚያሳስበው በህይወት የሌለ ሰው ራሱን መከላከል የማይችል ሰው እንደዚህ አይነት ሰው ገጸ ባህሪ ቢሆን ነው አስቸጋሪ የሚሆነው። እነዚህ በህይወት ካሉ ችግር የለውም። በህይወት የሌሉትም ቢሆን በህይወት ያሉት ጓደኞቻቸው መልስ ሊሰጡላቸው ይችላሉ። እኔ መጥፎ አይደለም እንዳውም ጥሩ ነው ባይ ነኝ እና በዚሁ እምነት ነው የጻፍኩት። በዚሁ እምነት እቀጥላለሁ። አብዛኛዎቹ ስራዎች ታሪካዊ ተኮር ናቸው። ታሪክ ላይ ተመርኩዘው ፋክቶችን የሚነግሩን ብዙ መልእክቶች የሚተላለፉባቸው ነው። ወደ ኋላ ትሄዳለህ። ወደ ኋላ የሚወስድ ብዙ ነገሮች አሉ። ያ እንግዲህ የብዙ ድምር ውጤት ሊሆን ይችላል። አንተ የኖርክበት፣ ያለፍክበት፣ የተማርክበት ብዙ ነገር ያወክበት ሂደቶች ሊኖሩ ይችላሉ። ከዛ ጋር በተገናኘ ስለዚህ ትውልድ አይጽፍም የሚሉ ሰዎች አሉ። የኛ ትውልድ አሁን ያለው ትውልድ ስለነሱ ምን ትላቸዋለህ? እጽፋለሁ። አሁን የመጨረሻው ወደ መጨረሻ የጻፍኩት ጉልቅብት ኢትዮጵያ፣ እሱ ስለዚህ ትውልድ ነው። ስለዚህ ትውልድ ሆኖ የሃይማኖት መለያየት አንዳንድ የሚፈጥረውን ግጭት እሱን ላነሳበት ሞክሬያለሁ። መንግስታት የሀገር ደህንነት ቅደም ተከተል ሲያወጡ እንዴት እንደሚሰሩ በምን መንገድ እንደሚሰሩ ላሳይበት ሞክሬያለሁ። ይሳካልኝ አይሳካልኝ እሱ እንግዲህ አንባቢ ነው የሚያውቀው። ተሳክቶልኝ ሆነ ደስ ይለኛል። ካልተሳካልኝ ለሚቀጥለው እዘጋጅበታለሁ፣ ለሌላ ስራ እዘጋጅበታለሁ። ግን በዚህ ትውልድ ላይ አተኩሬ ስራ እንደሰራሁ ለማስታወስ ያህል ነው። ሌሎችም እንግዲህ ኢልብ ወለድ የሆኑ ስራዎች አሉ። ታላቁ ተቃርኖ ኢልብ ወለድ ስራ ነው፣ ግን ብዙ ጊዜ ይነሳል። የኔ መጽሐፍት ሲነሱ ኢልብ ወለድ ቢሆንም እየተደጋገመ ይነሳል። ከዛ በፊት በእንግሊዝኛ የጻፍኩት ቅድም ስነግራችሁ እንደነበረው በእንግሊዝኛ የጻፍኩት አንድ በዲቨሎፕመንት ላይ ያተኮረ ስራ አለኝ። የህትመት ብርሃን አግኝቷል። ታትሞ ግን ስርጭቱ ላይ ብዙ አይደለም። እሱም አለኝ።
በሀገሪቱ ወቅታዊ ችግር ላይ ተንተርሼ የጻፍኩት ነው። በሀገሪቱ ወቅታዊ ጉዳይ ላይ ሲሆን ኢልቦለድ መንገድን እከተላለሁ። ያም ይነበባል። ልቦለድ ለመጻፍ ብዬ ያነበብኩት መጽሐፍ ኢልቦለድ ለመጻፍም ይጠቅመኛል። እንደውም ይሄን ለማድረግ በመቻሌ እኔ ደስ ይለኛል። አንባቢ ምን ያህል እንደተደሰተበት እንደረካበት አላውቅም፣ ወይም የተቀነባበረ አስተያየት አላገኘውም። እኔ ግን ይህን ትውልድም አልረሳሁትም ለማለት ነው። ወደ ኋላ መሄድ የሚያስፈልግባቸው ምክንያቶች አሉ። አንዳንዶቹ ነገሮች በደንብ ያልተብራሩ ናቸው። በኢትዮ ኤርትራ ጦርነት ጊዜ የኢትዮ ኤርትራ ጦርነት እስካሁን ድረስ ያነጋግራል። ምክንያቱ በትክክል አይታወቅም። የባድመ ጦርነት እሱ ይከነክነኝ ነበረ። ለምንድን ነው ግልጽ የማይሆነው የሚል ጥያቄ እንዳነሳ አድርጎኛል። እሱ መጽሐፍ እሱም ቢሆን አውሮራ ነው። ይህን ትውልድ የሚመለከት ነው። ከዛም በኋላ የቄሳር እንባ ጻፍኩ። ከቄሳር እንባ በኋላ የኢህአፓ ጉዳይ እሱም እንደዚሁ በጣም የከነከነኝ ነበረ። ደርግና ኢህአፓ እርስ በርሳቸው ይካሰሳሉ። እነሱ ናቸው ቀድመው ጥይት የተኮሱ፣ እነሱ ናቸው ቀድመው የገደሉብን ሰው፣ በዚህ ምክንያት ነው ወደ መጨፋጨፍ የገባ ነው ይላሉ። ሁለቱም ይላሉ። ይህን ነገር የማብራራት ፍላጎት አድሮብኛል። ስለዚህ እንደዚህ አይነት አንፋሮ የሚለው መጽሐፍ የልጅ ኢያሱ አሟሟት ብዙ ጊዜ ሚስጥር ሆኖ ነው የሚነገረው፣ የሚነሳው ሚስጥር ሆኖ ነው እና ስለ ልጅ ኢያሱ የሚነገረው የተዛባ ነገር አለበት ብዬ አምን ነበረ፣ አስብ ነበረ እና ይሄን ነገር ግልጽ ማድረግ አለብኝ። በልብ ወለድ መልክ ብጽፈው የበለጠ ግልጽ ለማድረግ ነፃነት ይሰጠኛል ብዬ አስቤ ነው ወደዚህ ስራ የገባሁት። ስለዚህ ወደ ኋላ እየሄድኩ ታሪክ ማንሳት እውነት ቢሆንም ይሄኛውን ግን ረስቶታል የሚያስብል አልመሰለኝም እና አንባቢያን በዚህ በአሁኑ ትውልድ ላይ ተመስርተው የተጻፉ ኢልቦለድ መጽሐፍት፣ የኔን ኢልቦለድ መጽሐፍት እነሱንም ፈልገው እንዲያነቧቸው በዚህ አጋጣሚ አደራ እላለሁ። ጥያቄውን በማንሳት ተገቢ ነው፣ ጥሩ ነው። መልካም። ቅድም በተወሰነ መልኩ ጠቅሰው ነበረ ታላቁ ተቃርኖ ኔሽን ቢልዲንግ ላይ ያተኮራል። በቃ ቁጭቶች አሉ። ምን ያህል ያንን መጽሐፍ ለመጻፍ ምን ያህል ዋጋ እንደከፈልክ፣ ምን ያህል መጽሐፍቶችን እንዳነበብክ ያሳያል። በጣም ትልቅ መጽሐፍት ነው። ኢትዮጵያ የሆነ ነገር ለመስራት ስትታትር በዚህ በኩል የሚነሱ የተለያዩ ነገሮች አሉ። በዛ ሰዓት ማጥፋት አለ። በዚህ ያ ሁሉ ቁጭቶች አሉና ስለሱ ትንሽ በለን እስኪ። እንዴት ነው ልጽፍ የቻልከው? ያው ዩኒቨርሲቲ ሳልገባም በፊት ጀምሮ እኔ ያደኩበት አካባቢ የጦርነት አካባቢ ነው። ጦርነት ይካሄድበት ነበር። ያ በልጅነት ጥያቄ እንዳነሳ አድርጎኛል። ለምንድን ነው ለጦርነት የተጋለጥ ነው? ለምንድን ነው እርስ በርሳችን የማንግባባው የሚል ጥያቄ ያነሳሁት ገና በወጣትነቴ ነው፣ በልጅነቴ ነው። ከዛ በኋላ ዩኒቨርሲቲ ገብቼ አዲስ አበባ ዩኒቨርሲቲ ገብቼ የዩኒቨርሲቲ ተማሪዎች እንቅስቃሴ ባይባል እንኳን ከመንግስት ጋር አለመግባባት ይደጋገም ነበር። እዛ ሳተፍ ነበርና የዩኒቨርሲቲ ተማሪዎች በሀገሪቱ የፖለቲካ ጉዳይ ላይ ተመሳሳይ አቋም አልነበረንም። አንዳንዱ የሀገሪቱ አንድነት አደጋ ላይ ወደቀ ሲል፣ ሌላው የሀገሪቱ አንድነት እንደውም ዋስትና ያገኘው አሁን ነው ይላል። ከዚህ በፊት የነበረው ትክክል አይደለም ይላል። ሌላው የሀገሪቱ አንድነት አሁንም ሆነ ትላንት ወደፊትም ቢሆን ሁልጊዜ አደጋ ላይ እንደወደቀ ነው፣ የኢትዮጵያ ችግር የሚፈታ አይመስለኝ የሚል አለ። የተለያየ አመለካከት አለ። በመንግስት ላይ ተቃውሞ ሲሰነዘር ግማሹ ይወጣል፣ ግማሹ አይወጣም። ግማሹ ሰልፍ ይደግፋል፣ ግማሹ ሰልፉን ይቃወማል። የተለያየ አመለካከት ነው ነበር። ይህ እንዴት ተፈጠረ? ይህ እንዴት ሊሆን ቻለ? የሚል ጥያቄ ነበረኝ። ከዛ በኋላም የኤርትራ ነፃ መሆን ያስነሳው ጥያቄ አለ። የኤርትራ ነፃ መሆን የሀገሪቱ ችግር ለመፍታት አግዟል ወይስ አላገዘም የሚል ጥያቄ
አነሳው። ያው በአጋጣሚ ይሁን በቅድ የፖለቲካል ሳይንስ ተማሪ ነው የሆንኩት። ስለዚህ የፖለቲካል ሳይንስ ትምህርት ስማር በጣም የሚነሱ የፖለቲካ ጥያቄዎች ነበሩ። በጣም ብርቱ የፖለቲካ ጥያቄዎች እነሱ ነበረ። እነሱ ረፍት የሚሰጡ አልነበሩ እና የኢትዮጵያን ታሪክ በኢትዮጵያ ታሪክ ላይ ያተኮረ ስራ መስራት ያን ጊዜ ወደ ሀሳቡ መጣልኝ እና ማስታወሻ በመያዝ በመማር ነው አብዛኛው ጊዜ ያሳለፍኩት። ከዛ በኋላ እንግዲህ በርካታ ዓመታት አልፈዋል። ወደ 30 ዓመት አልፈዋል። የአገሪቱ ጉዳይ ከሞላ ጎደል እየተሻሻለ ቢመጣም አለመግባባቱ ግን እንደቀጠለ ነው። እስካሁን አሁንም ድረስ አለመግባባቱ እንደቀጠለ ነው እና በዛ ምክንያት ይህን ለመጻፍ ጊዜው ትክክለኛው ጊዜ አሁን ነው ባልኩበት ጊዜ ሀሳብ ነበረኝ ብዬ አስባለሁ። ማስታወሻዎችን ገላለጥኩ፣ አየሁ። አሁን መጻፍ አለበት ብዬ አሰብኩ፣ ጻፍኩት። ጥሩ ገበያ ነበረው። ጥሩ ተቀባይነት አግኝቷል። ጥሩ አስተያየት አግኝቼበታለሁ። ጥሩ ትምህርትም አግኝቼበታለሁ። አንደኛ መጽሐፉን ለመጻፍ ስዘጋጅ በርከት ያሉ መጽሐፍትን ለመመርመር ሞክሬያለሁ። እንግዲህ በዚህ ይሳካልኝ አይሳካልኝ አላውቅም፣ ግን ተሳክቷል። ማንበቤ ደስ ብሎኛል። በርካታ መጽሐፍት ማንበቤ ደስ ብሎኛል። የበርካታ ሰዎችን አስተያየት የመጽሐፍ ብቻ ሳይሆን በጋዜጦች ላይ በመጽሔቶች ላይ የተሰጡ አስተያየቶችን ለመቃኘት ሞክሬያለሁ። ቃለ ምልልሶችን ለማየት ሞክሬያለሁ። አዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናት ኢንስቲትዩት እየገባሁ በጣም ነባር ጋዜጦችን ሁሉ ለማንበብ ሞክሬያለሁ፣ ለማየት ሞክሬያለሁ። እንዳየሁ የበርካታ መጽሐፍት በኮምፒውተር ሰብስቤ በርካታ መጽሐፍትን ለማየት ሞክሬያለሁ። በቂ ነው አልልም፣ በቂ ንባብ ነው ብዬ አላስብም። ግን የተቻለውን ያህል የተሳካውን ያህል አንብቤ መጽሐፉን ለማሳተም ሞክሬያለሁ። ሁለተኛ ነገር በመጽሐፉ ላይ የተሰጠው አስተያየት በጣም ጠቃሚ አስተያየት ነው። ሀገራችን አንባቢያን እንዳሉ ገብቶኛል። አንባቢያኑ ጠቃሚ ብቻ ሳይሆን የሚማርክ ስራ ይፈልጋሉ። የሚማርክ ስራ መስራቴን እርግጠኛ አይደለሁም። ግን አንድ ጉዳይ አንስቼ ተወያይቻለሁ። በዚህ ውይይት ትኩረታቸውን እንዲሳብ ያደረኳቸው ኢትዮጵያውያን ሊኖሩ እንደሚችሉ ገብቶኛል። የእነሱን አስተያየት ተምሬበታለሁ። ስለዚህ በዚህ ምክንያት ነው ታላቁ ተቃርኖ ተጽፎ ለገበያ የበቃው። በዚህ ምክንያት ነው። ይሄ ነው የውስጥ ስሜቴ ይሄ ነው። ምናልባት ይህንን ፕሮግራም የሚያዩ ተመልካቾቻችን አሁን የምንገኘው ሆስፒታል ውስጥ ነው። እንግዲህ መተንህም ጠይቀንሃልም ሀሳቦችም እንደዚህ እየተቀያየርን ነው። አሁን ያለህበት የጤና ሁኔታ ምን ላይ ነው? ምን ደረጃ ነው? ብዙ አድማጮች ያስባሉ፣ እንዴት ነው ብለው ያስባሉና ያለህበትን ብትገልጽላቸው። በጣም ደህና ነኝ፣ በጥሩ ሁኔታ ላይ ነው ያለሁት። እኛም የምንፈልገው እሱ ነው። ጤና ሆነ ስራዎችን ደግሞ ብዙ ሰዎችም ስራዎችን ይወዳሉና እነዛን ስራዎች ለማየት በጉጉት ነው የምንጠብቀው። ብዙ ነገር እየነገርከን ነበረ። አዳዲስ የሚወጡ ስራዎች አሉና ያንን ለማየት እንጓጓለን። ጤናህም በዚሁ ተሽሎ እንደገና ወደ ቀድሞ ብዙ መጽሐፍ ወደ ማምረቱ እንደምትሄድ ተስፋ እናደርጋለን። በጣም አመሰግናለሁ። ተመልካቾቻችን ከደራሲ ሀብታሙ አለባቸው ጋር ነበረ ቆይታ ያደረግነው። ጥሩ ሀሳቦች ነው ያነሳ ነው። የጤናውም ሁኔታ ጥሩ ሁኔታ ላይ እንደሚገኝ ነግሮናል። እሱን ነው የምንፈልገው። ሌሎች ከደራሲ ሀብታሙ አለባቸው ጋር በተገናኘ ሀሳቦች ይሰጡናል። አብራችሁን ቆዩ። ስሜ ዶክተር ረቂቅ ዳምጠው ይባላል። በጊዜያዊ አእምሮ ሕክምና ማዕከል ውስጥ የሜዲካል ዳይሬክተር እንዲሁም የሳይኪያትሪ ወይ የስነ አእምሮ ሕክምና ስፔሻሊስት ሐኪም ሆኜ እያገለገልኩ ነው። እንግዲህ ምናልባት ቅድመ ሁኔታ መናገር ያለብኝ ምንድነው ስለ ሕክምናው ዲያግኖሲሱ ምንድነው፣ ስፔሲፊክ የሚወስዳቸው መድኃኒቶች ምንድናቸው የሚሉትን ዝርዝር መረጃዎች ከሐኪም ታካሚ ምስጢራዊነት ጠበቅ የተነሳ አውጥተን መነጋገር አንችልም። ግን
በአጠቃላይ አቶ ሀብታሙ መጀመሪያ ወደዚህ ሲመጡ ከነበሩበት ሁኔታ በተሻለ ደህንነት ውስጥ ይገኛሉ። በፊት ሲከታተላቸው የነበረ ሐኪም ነው እየተከታተላቸው ያለው። ዲያግኖሲሳቸውም የበፊቱ ዲያግኖሲስ አሁን ላይ ያለው መድኃኒት እንዲጀምሩ ተደርጓል። ከመድኃኒቱ በተጨማሪ ደግሞ ስነልቦናዊና ቢሄቪየራል የምንላቸው ድጋፎች ይደረጋሉ። ስለዚህ ጽዳት ላይ ቀናቸውን ቅርጽ ማስያዝ፣ በስርዓት መተኛት፣ ቀን ውስጥ ደግሞ ፕሮግራም አድርጎ መንቀሳቀስ፣ መድኃኒቶቻቸውን እየዋጡ እንደሆነ መከታተል፣ ከሐኪማቸው ጋር የሚኖር የሕክምና ግንኙነት አለ። በዛ ውስጥ የህመማቸው ሁኔታ መሻሻሉን እንዲሁም ደግሞ እዚህ እንደ ፓኬጅ አንድ ላይ ከስነ አእምሮ ሕክምና ስፔሻሊስት ሐኪሙ በተጨማሪ ያው የስነ ልቦና ባለሙያ አለ፣ ከሱ ጋር የንግግር ሕክምና አላቸው። ስለዚህ በእነዚህ ሁኔታዎች ያው በመድኃኒትም ስነ ልቦናዊ ሕክምናውንም አንድ ላይ አድርገን እየሰጠናቸው ያለ ነውና ከመጡበት ሁኔታ አንጻር ራሳቸውን ከመጠበቅ ኢንተራክሽናቸው የጽዳታቸው ሁኔታ እነዚህ ሁሉ የተሻለ ኢምፕሩቭመንት አለው፣ እንቅልፋቸውን ባህሪያቸውን ጨምሮ። እንግዲህ አቶ ሀብታሙ እዚህ ከመግባታቸውን በፊት ከሰው ጋር ያላቸው ግንኙነት የተወሰነ ጫና እንደመጣ ከመማ የተነሳ ያው ብቸኝነት፣ ከሌሎች ሰዎች ጋር አለመገናኘት፣ አለማውራትና በራሳቸው ዓለም ውስጥ መሆን መፈለግ አይነት ነገር እንዳላቸው እሳቸውም ገልጸው ሲናገሩ ነበረ በተለያየ ሚዲያ አጋጣሚዎችና አሁን እዚህ ከገቡበት ጊዜ ጀምሮ ከሐኪሞቻቸው ከስነ ልቦና ሕክምና ባለሙያው ከነርሶቻቸው ውጪ ከሌሎች ታካሚዎች ጋር እንዲሁም ያው ብዙ የስነ ጽሁፍ ስራዎችን ያበረከቱ ትልቅ ሰው ናቸውና ስለዚህ እሳቸውን ሊጠይቅ የሚመጣ በጣም ብዙ ሰው አለ። ከነሱ ሁሉ ሰዎች ጋር ያላቸው ኢንተራክሽን በጣም ጥሩ የሚባል ነው። አሁን ላይ ክፍላቸው ውስጥ ለብቻቸው አይደለም የሚያሳልፉት፣ ከታካሚዎች ጋር እያወሩ እየተጫወቱ ነው አብዛኛውን ጊዜያቸውን የሚሉትና መጀመሪያ ላይ ከነበራቸው ይሄ መገለል አሁን ላይ በተወሰነ መልኩ ለውጦች አሉ። ያው ግን ሕክምናው ገና እየጀመረ ስለሆነ ሙሉ ለሙሉ የምንፈልገው አይነት ደረጃ ላይ አይደለም። ምናልባት በዚሁ አጋጣሚ መናገር የምፈልገው የትኛውም አይነት የአእምሮ ህመም እክሎች በማንኛውም አይነት ሰው ላይ ሊከሰቱ ይችላሉ። አቶ ሀብታሙ ከዚህ በፊትም ክትትል እንደነበራቸው በተለያዩ የሚዲያ አማራጮች ሲናገሩ ሰምቻቸዋለሁ። እንደዛው ግን መድረክ ላይ ያልወጡ ሁሉም ሰው በየቤቱ ይዟቸው የሚኖር በጣም ብዙ ሰዎች አሉ። ስለዚህ የትኛውም አይነት የአእምሮ ህመም እክል ቢኖር መታገዝ የሚችል ነው። በማንኛውም ሰው ላይ ሊያጋጥም የሚችል ነው። እድሜ አይለይም፣ ጾታ፣ የትምህርት ደረጃ ወይ ሀብት፣ የእውቀት ልዩነት የለውም እና አሁን ሕክምናውም ከደረሰበት ደረጃ አንጻር በጣም ጥሩ ሊያክሙ የሚችሉ የመድኃኒትም የስነ ልቦናም የሕክምና አማራጮች አሉ። ስለዚህ ምናልባት ማንም ሰው ባለቤቱም ይሁን በዙሪያው የሚያውቀው የኔ የሚለው ሰው ከተቸገረ እየተጨነቀ መሆኑን ካየና ካስተዋለ በቅርብ ወደሚገኝና እርዳታ ማግኘት ወደሚችሉበት ባለሙያ ወዳለበት ቦታ ይዘው ቢሄዱ ሕክምናዎች አሉ። ሕክምናዎቹ ደግሞ ኢፌክቲቭ ናቸው። ስሜ ሙሉቀን አለባቸው እባላለሁ። የደራሲ ሀብታሙ አለባቸው ታናሽ ወንድም ነኝ። ያው ሀብታሙ እንግዲህ የድርሰት ስራ መስራት ከጀመረ ረዘም ያሉ ጊዜያትን አሳልፏል። ከዛ በፊት ደግሞ በተለያዩ የመንግስት መስሪያ ቤቶች በኃላፊነት ሲሰራ ቆይቷል። እንግዲህ እንዳጠቃላይ ሀብታሙ ድርሰትን ሲጀምር ከልጅነታችን ጀምሮ ሲጽፍ ነው የምናውቀው። ከዛ በኋላ ወደ መንግስት ስራም ከገባ በኋላ በተለያዩ የስራ ኃላፊነቶች ለምሳሌ ባህር ዳር ላይ የከተማ ስራ አስኪያጅ ሆኖ ሰርቷል። ባህር ዳርም እያለ ከተማው ላይ እስካሁን ሊረሱ የማይችሉ ስራዎች፣ ህዝቡ የሚያነሳቸውን ስራዎች፣ የጣና ዳር የሽርሽር ቦታዎችን እንግዲህ በዛ ወቅት ትልልቅ ከተማይቱ ላይ የሚከናወኑ የመንግስት ፕሮጀክቶችን ያከናወነ ነው። ከዛ በኋላ ደግሞ መቀሌ ላይ ለተከታታይ 8 ዓመታት በዩኒቨርሲቲ መምህርነት አገልግሏል። ከዛ በኋላ እንግዲህ የሙሉ ጊዜ ደራሲነት ደራሲ ሆኖ እንግዲህ ያያችኋቸውን
9 በላይ መጽሐፍትን ጽፏል። እንግዲህ እነዚህ መጽሐፍት ለሀገር የሚጠቅሙ ለትውልድ የሚጠቅሙ አገር የሚያጋጥማትን የተለያዩ ችግሮች እንዴት ይፈታሉ፣ አገር እንዴት ያድጋል የሚሉትን እንግዲህ ለህብረተሰቡ ትልልቅ እውቀት ሊያገኝባቸው የሚችሉ ለሀገር የሚጠቅሙ ስራዎችን እየሰራ እንግዲህ አሁን ባለንበት ደረጃ ባገኘነው ደረጃ ከዚህ ደርሷል ማለት ነው። ከተወሰኑ ዓመታት ወዲህ ደግሞ ከ4 ዓመት ጊዜ ጀምሮ ደግሞ ምንድነው የጤና እክሎች እያጋጠሙ መጡ። እንግዲህ እንደ ቤተሰብ በተለያየ ጊዜ እየመጣን ይሄን የገጠመውን ችግር ለመፍታት ጥረት እናደርግ ነበር። ከተለያዩ ሆስፒታሎች ያው ያጋጠመውን ነገር እንዲታከም ታክመው ደግሞ ወደ ስራው እንዲመለስ ጥረቶች ስናደርግ ቆይተናል እና በ4 ዓመት ጊዜ ውስጥ እኔም ወደዚህ እየመጣሁ ሕክምና እንዲያገኝ አድርገናል። እንግዲህ ያደረግነው ጥረት እዚህ ብቻውን ስለሚኖር እሱ ብቻውን የሚኖር ከዚህ እኔ ከክፍለ ሀገር መጥቼ ነው እሱ እንግዲህ በተቻለ መጠን ሕክምና አግኝቶ ነገሮች ተስተካክለው ወደ ስራ እንዲገባ ለማድረግ ጥረት እናደርጋለን። እንግዲህ እነዚህ ነገሮች ያው ከጎኑ ቅድም እንዳልኩ ሰው ባለመኖሩ ያጋጠመው የሕክምና ባህሪው ምንድነው ተከታታይ የሆኑ ነገሮች ድጋፎች የሐኪሞች እገዛ ያስፈልገዋልና እነዚህ ተከታታዮች የሆኑ ነገሮች ለማድረግ ሰው ከጎኑ የለም። እነዚህ ነገሮች በተከታታይ ጊዜ የሚፈጠሩበት ሁኔታ ተከሰተ ማለት ነው። ይሄ ችግር ከቤተሰብ አቅም በላይ ሆኖ እንግዲህ በማህበራዊ ሚዲያ እንዳየነው በአጋጣሚ በዛ መንገድ ተገልጿል ማለት ነው እና ባለው በጤናው ችግር በተለይ ከዚህ 4 ዓመት ጀምሮ ባጋጠመው ነገር ለህዝብ ለሀገር የሚያበረክታቸውን ነገሮች በተገቢው መንገድ እየሰራ ነው ብዬ አላምንም፣ ስላልሰራም ማለት ነው። ስለዚህ ከተለያዩ ድርሰት ስራዎቹ ለሀገር የሚጠቅሙ ስራዎችን በተከታታይ ነበር የሚያወጣ። አሁን የቆመበት ሁኔታ አለና ከስራዎቹም የራቀው ባጋጠመው ችግር መሆኑ እናውቃለን ማለት ነው። እኛ እንደ ቤት ሀብታሙ የተለየ ባህሪው ምንድነው እንደሌላው አካል ውጭ ሀገር ሄዶ ምናምን መኖር ይችል ነበር። ካሁን በፊት በነበረው በተለይ በዩኒቨርሲቲ መምህርነቱ ወቅት ይሄን እድል በተከታታይ ወደ ውጭ ሀገር የሚሄድበት አጋጣሚ ነበርና በዛው ሄዶ መቅረት ቀላል ነበር። ግን ምንድነው ሀብታሙ የተለየ ባህሪው ምንድነው ሀገሩን ይወዳል። ከዚሁ ሀገሩ ላይ ኑሮ ደግሞ ለሀገሩ የሆነ ነገር ማበርከት ይፈልጋል። እሱን ከምንጠብቅበት ደረጃ ለሀገር ካበረከተው አበርክቶ አንጻር ብዙ ጎደሎች አሉ። ለምሳሌ አሁን ተከራይቶ በጠባብ ክፍል እንግዲህ ለሰውም ማህበራዊ ሚዲያ ላይ ለሰውም እንግዳ የሆነበት ነገር ምንድነው ለሀገር ይህን ያክል ታላላቅ ስራዎችን የሰራ በተለያዩ የመንግስት ተቋማት ላይ በኃላፊነትም በዩኒቨርሲቲ መምህርነትም ያገለገለ አካል ከአንድ ጠባብ ቤት ተከራይቶ መኖሩ በዚህ ደረጃ በተገለጸው ልክ ደግሞ ኑሮውን እየገፋ መሆኑን እንግዲህ ማህበራዊ ሚዲያ ላይ እንግዲህ ህብረተሰቡ ባየው መልኩ እንደዛ ይገለጻል ማለት ነው። እሱ ያለበት ሁኔታ እና እንዳጠቃላይ ላይ ከሰራው ስራ አንፃርና አሁን ያለበት የኑሮ ሁኔታ ሌሎችም ችግሮች ተደማምረው እኔ ሀብታሙን ይመጥናሉ ብዬ የምወስደው አይደለም፣ እንዳንድ ወንድም ማለት ነው። አሁን ያለበት ሁኔታ ምንድነው? በጊዜ የአእምሮ ሕክምና ማዕከል ላይ እንግዲህ በዚህ አጋጣሚ ባለቤቶቹ ይሄን የተፈጠረውን ነገር ከሰሙ በኋላ እሱን አግኝተው ሙሉ የሕክምና በነፃ የሕክምና ወጪዎችን በመሸፈን እገዛ እየተደረገለት ነው የሚገኝ። አሁን ያለበት ሁኔታ ከቀን ቀን መሻሻሎች አሉ። ሀብታሙ የሀገር ሀብት ነው ካልን ደግሞ ምንድነው ለዚህ የሀገር ሀብት ለሆነ ሰው ሀገር መንግስትም ጭምር ማለት ነው መንግስትም ጭምር የበኩሉን አስተዋጽኦ ማድረግ አለበት ብዬ አምናለሁ እና ይሄ ለዚህ
የሀገር ሀብት ለሆነ ሰው መንግስት ትኩረት ሰጥቶ ችግሮቹን ብንቀርፍለት፣ ለምሳሌ የመኖሪያ ቤት እንዲያገኝ ብናደርገው፣ መንግስት በዚህ በኩል የበኩሉን አስተዋጽኦ ቢያደርግ፣ ሀብታሙ የህዝብ ሀብት ስለሆነ ከሀብታሙ ጎን ሆኖ አብሮ መስራት የሚፈልግ እኛን ማገዝ የሚፈልግ በራችን ክፍት ነው። አብሮ መስራት ይችላል፣ እሱ ማገዝ ይችላል ማለት ነው።